እና ያደረገልኝ ጌታ ለባለቤት ነውና ባለቤት በጣም በማህፀን እጢ ታማ ነበረችና ታማ በጣም አድጎ ከመጠን በላይ ሆኖ እዛ ሰርጀሪ ለማድረግ ሕክምና ገብታኛለች። እዛ ባለፈው በዚህ ወር በ10 ገስት ሃውስ ገባሁኝ። የጌታ ሰው ጸለየልኝ። ከዛም በኋላ በቀላል ሰርጀሪ ያልቅላታል አለ። ከዛ በፊት በጣም ሐኪሞቹ በቃ ፈርቶ ነበርኛ እኛም ፈርተን ነበረ። ከዛ በቃ የመሞትና የመኖር እድል ተብሏ በቃ በጣም ፈርተን ተጨንቀን ከዛም በኋላ ገባው ገስት ሃውስ ገባ። ከዛም በኋላ ጸለየልኝ። በቀላል ሰርጀሪ ያልቅላታል ልክ እንዳለም በቀላል አለቀላትና በሰላም ወጥቶላት እጢ አሁን በደህና አለች ይላል። እግዚአብሔር ስም የተባረከ። ለጌታ አጨብጭቡለት እስኪ። ኢየሱስ ጌታ ነው። አሁንም ይሄ የሆነ ያለው በጌስት ሃውስ ነው። ጌታ ይመስገን። ሃሌሉያ። እንግዲህ ዶክተሮች እጅግ በጣም ፈርቷሉ። እሱም ፈርቷል። ወደ ሌላ ነገር ይቀየራል ተብሏል። ሐዋርያው ግን አንድ ነገር ነው ያለው፣ እንዳትፈራ በቀላል ሰርጀሪ ይወጣል ነው ያለው። እና ዛሬ የፈራችሁት ነገር እግዚአብሔር ወደ መልካም ይቀይረዋል። እና ከማህፀኗ የወጣ እጢ ይሄ ነው። ኢየሱስ ክርስቶስ ጌታ ነው። ይታያችኋል ቅዱሳን። ሃሌሉያ። በድጋሚ ደስ ያለው ለጌታ ያጨበጭባል። ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር ያው ያደረገ ነገር ብዙ ነው። እኔ ሐዋርያ ስለሰጣ ነብይ ስለሰጣ አልከሰርኩም። እኔ ለጌታ ቆማችሁ እስቲ ለጌታ ክብር ሰጡት። ኢየሱስ ጌታ ነው። ታምራትን ለሚያደርግ ድንቅን ለሚያደርግ ጨመረ እንጂ ነብይ ብዬ ሐዋርያ ብዬ አልከሰርኩም። ጌታ ከሞት አዳነኝ። ልጆቼን እኔን እሳት ላይ ሊያጋዩ ሊገል የተነሳ አውሬ ሞቴ እኔ በሕይወት አለው። እናንተ ከኔ ጋር ለቀሳችሁ ሁላችሁ ደስ ብሎ እኔም አለው። ስለዚህ ሐዋርያው ከዚህ በጉባኤ 2016 ሰኔ 13 መጨረሻ ቀን አማኑኤል አለማየሁ ብሎ ተናገረ። ኢየሱስ ክርስቶስ በሱ ላይ ቆሞ ተናገረ። ልጅ ይሞታል። መጀመሪያ የሚሞተው ልጁ ነው። ተመልሳችሁ እናንተ ትሞታላችሁ። ቤት 2 ቦታ አለ። 2 ቦታ ያለው ቤቱንም እናንተንም ያጋያል ብሎ ሐዋርያው አነሳ። ከዛ በኋላ አይሞትም። ጌታ ጣልቃ ገብቷል። ሕዝብ በልጆች ላይ በሰላም ኑር አለ። ያው 2018 ድረስ አኖረ ኢየሱስ። ኧረ ለጌታ ኢየሱስ ጌታ ነው። እኛ አባታችን ወደዚህ ወደ አዲስ አበባ ገስት ሃውስ ስመጣ የመጀመሪያው ነገር 2ቱን ኩላሊቶችን ለ20 ዓመት በሙሉ ሲታመም ነበር እና ለዚህ ብሎ ስመጣ አባ ምን አለው፣ አንተንና ልጆችን ለመግደል ሌሎች ሰዎች ተዘጋጅተዋል። ደግሞም ከቤት የወጣ በሌሎች ሰዎች እጅ ያለ ብላተና አለ። ይሄም እንደሚሞት ጠላት ኦልሬዲ ፕሮሰሲንግ ጨርሷል። ግን አለው አንተም ከዚህ ከ2ቱም ኩላሊቶች በሽታ ትፈወሳለህ። ቀጥሎ ደግሞ ይሄ በሌሎች ሰዎች እጅ ለሞት ተዳርጎ ያለው ልጅ በሰላም ይመጣል። አንተና ልጆች በሰላም ትኖራላችሁ አለ። አሁን ተፈውሶ ለምስጋና መጣው ይላል። ጉባኤው ለጌታ ክብር አምጡት። እቺ እህታችን እያለችኝ ያለው ጓደኛዬ የኦርቶዶክስ ናት እና እንዲህ አለችኝ፣ የ15 ዓመት የፍርድ ቤት ኬዝ አለብኝ እጅና ሐዋርያ እስራኤል ጋር አስጸልይ ብላ መልእክት ላከች እና ዳዲም እንዲህ አላት፣ የ15 ዓመት የፍርድ ቤት ቀጠሮ በእነዚህ ወራት ውስጥ ነፃ ይወጣል አለ። ኢየሱስ ጌታ ነው። እና እያለችን ያለ የመሬት ኬዝ ነበር ለጓደኛዬ ተፈረደላት እያለች ነው። ለጌታ ክብር ይሁን እስኪ። ይሄ ብቻ አይደለም፣ ወንድሜ የአንጀት ካንሰር ነበረበት። ዳዲ እንዲህ አላት፣ አሁንም ወንድምሽ ነፃ ወጥቷል አለኝ። ጸለየ በፎቶው ላይ ወንድሜ ከአንጀት ካንሰር
ነፃ ወጥቷል እያለች ነው። ለጌታ እልልታ ጭብጨባ በድጋሚ ወንድሞ እዚህ ሳይመጣ ነው እዚህ ሳይመጣ እሷ ጌስት ሃውስ መጣ። ጓደኛው እዚህ ሳትገኝ ጓደኛውም እዚህ ሳትገኝ አሕዛብ ናት። ጌታን አታውቅም። እስቲ አሜን አሜን። ቆይ ድጋሜ እጠይቃለሁ። ወንድምሽ አልመጣም? ያቺ ጓደኛሽ ያመጣችው ኦርቶዶክስ ናት። በቃ ሃሌሉያ። እኔ እንዳልሄድ ሲስተሙ አያሳልፈኝም። ሄጅና ያንቺን ጸግ ያንቺን ጌታ አልመጣችን ነገሯ ተፈቷል። አሜን። ወንድሟ በአካል አልመጣም፣ ከካንሰር ተፈውሷል። አሜን። ቃሉን ላከ፣ ፈወሳቸው፣ ከመከራ ሁሉ አዳናቸው። ከዚህ ጉባኤ መካከል ቤተሰብን ወክሎ የመጣ ካለ እጅ ያሳየኛል። ቤተሰብን ጭምር፣ ወንድምን ጭምር፣ አሕዛቦችን ጭምር፣ ጓደኛ ጭምር ወክሎ የመጣ ሰው አለ? አዎ። ከፍ አድርጉ እጆቻችሁ። እንዲህ ይሆናል በኢየሱስ ስም። ከዚህ በኋላ በእናንተ ዘር ማንዘር ማጣት፣ መቸገር፣ መጎሳቆል፣ ጭንገፋ፣ ኪሳራ አይደገምም። አሜን። እስቲ አይደገም ብለሲ አይደከምም። እስቲ በኢየሱስ ስም ብለሲ በኢየሱስ ስም እስቲ አይደገም ብለሲ አይደከምም። እስቲ አይሆንም ብለሲ አይሆንም። እስቲ አይሆንም ብለሲ አይሆንም። እቺታችን ሐዋርያው በቴሌቪዥን መስኮት እግዚአብሔር አምላክ በዚህ ሳምንት ቁልፍ ይሰጣቸዋል ብሎ ትንቢታዊ አዋጅ ሲያውጅ ባለቤቷና እሷ ቤት ሆኖ አሜን ብሎ ተቀበሉ እና በሳምንቱ እግዚአብሔር አምላክ ስራ ላጣው ለባለቤቷ የሥራ በር ከፈተላት። ኢየሱስ ጌታ ነው። ሁለተኛ ይሄ ብላቴና በጠና ለሞት ቀርቦ ታሞ ነበረ እና ወደዚህ ጉባኤ መታ ነበረና ሐዋርያው ይሄ ብላቴና ተፈውሷል፣ ምንም አይሆንም፣ ይዘሽ ሂጂ አላት። ይሄ ብላቴና ለሞት ቀርቦ ታሞ የነበር አሁን ተፈውሶ ጤነኛ ሆኖ ጌታን ለማመስገን ይዘመጣል። ለጌታ እስቲ አሜን አሜን። ሕክምና ቤት ተማርረዋል። ሰው ሁሉ ሲይዝ ሐኪም መጣ ብሎ ይጮኻል። ሁሉ ይታመማል። አሁን ከዛሬ በኋላ በሽታ ምንጭ ይቁም ይቁም፣ በኢየሱስ ክርስቶስ ስም ይቆም፣ ምንጩ ይቁም ይቆም በኢየሱስ ስም። እጃችሁ ከፍ አድርጉልኝ። በተከታታይ የሚያስጨንቃችሁ ከዛሬ በኋላ ይቆማል። አሜን ይቆማል። አሜን። እስቲ ይቆማል በሰነ ይቆማል። እስቲ አይሆንም በለሲ አይሆንም። አባት እግዚአብሔር ሆይ በጌታ በኢየሱስ ስም ከዛሬ ማታ ጀምሮ ሰላሙ ይመለስ። የበሽታ ምንጭ ሁሉ የደረቀ ይሁን። አሜን። ክፋት ሁሉ ይነሳ። አሜን።